ወይኔ ጉዴ! እንዴ ወይኔ ዝናሽ ሊመታኝ እኮ ዛሬ ድንጋይ ያነሳ። ዳግም አንተ እኮ ደርሰህ ባታስጥለኝ ነው ሊመታኝ ነበረ። ወይኔ ዝናሽ ስሚ፣ ቢገባሽ ለአንቺ ክብር አይደለም ያቶ ሊኩንን እጅ ያስኩት። ያን ማድረጉ ለሱ ክብር ስለማይመጥን ነው። እሺ ድሮም ለኔ ተደረበኝ እንዳላደረክ አውቃለሁ። ለነገሩ እንኳንም ደርሰህ እጁን ያስከው ይሄንን ምክንያት አድርጎ ከቤቱ ጠርጎ ያስወጣልኛል ነው ብለሽ ነው? አቶ ሊኩን ነገሮችን ማገናዘብ ይችልበታል። እሱ እንዳንቺ አይደለም። ቂም አይዝብኝ። ጭራሽ እየሰደብከኝ ነው። ለነገሩ ይበለኝ እድሜ ልኬኔ እሱ ጥሩ እኔ መጥፎ እየተባልኩ ነው የኖርኩት። ምን ይደረጋል ግንባሬ ነው። ሰው እኮ ያልሆንሽው ነሽ አይልሽም። ውዷ እናቴ እኔ እዚህ ቤት ከገባሁበት ቀን ጀምሮ ብዙ ክፋቶችን ስትሰራ ይችሻለሁ። እስኪ መጀመሪያ ሰው ሁኚ። ሰው ሁኚ? አዎ ሰው ሁኚ። ነፍሳቸውን ይማርና አንድ ታላቅ የሃይማኖት መሪ ነበር እንደዚህ ያሉት። ሲመስለኝ ይሄ ንግግር ላንቺ ያስፈልግሻል። ስለዚህ እስከ ዛሬ ድረስ አውሬ ነበርሽ እያልከኝ ነው? እኔ እንደሱ አልወጣኝ። እስኪ አንድ ጥያቄ ልጠይቅሽ። አቶ ሊኩን ለኑሐሚን እንደዚህ በማድረጉ ቆይ ምንድን ነው የጎደለብሽ? ለምንድን ነው የሚያበሳጭሽ? ዳግም የማይመለከት ነገር ውስጥ እየገባህ ነው። ሲጀመር አንተ በእኔና በኑሐሚን ምን ይመለከታል? ምን ያገባሃል? እንዴት ነው የማይመለከተኝ? ኑሐሚን ያለችበት ነገር በሙሉ ይመለከተኛል። እረሳሽው እንዴ? እቺ ልጅ እኮ ደርሼ ባላተርፋት ኖሮ የኔ ሞታ ነበር። ማለት እንደዛ በገዛ ጎረብሶ አስደብድባህ እንኳን ከዛች ልጅ ጋር ያለን ነገር አታቆም ማለት ነው? አይዞሽ፣ እስካሁን ምንም የጀመርኩት ነገር የለም። ከዚህ በኋላ ግን በደንብ የምጀምር ይመስለኛል። እሺ። ይሄ ደግሞ ምን ማለት ነው? ምን አስቸኮልሽ? ቀስ ብለሽ ታያለሽ እንዴ? በነገራችን ላይ ሌላ የምነግርሽ ትልቅ ቁም ነገር አለ። የምን ቁም ነገር? በኮምፒውተር ኢንጂነሪንግ የማዕረግ ተመራቂ ነኝ። ምናልባት እስከ ዛሬ ስቦዘን የከረምኩ እንዳይመስልሽ ብዬ ነው። እና ታዲያ አሁን ይሄን ለምንድን ነው ለኔ እየነገርከኝ ያለው? እንደ አጋጣሚ ሆኖ ከሁለተኛ አባቴ ጋር ስለዚህ ጉዳይ አውርተናል። ያው ስትሰሚው አዲስ እንዳይሆንብሽ ቀድሜ ልንገርሽ ብዬ ነው። ሁለተኛ አባቴ ማለት ሊኩን መሆኑ ነው? አባዬ የሚለው ቀልቀስ ብሎ ይደርሳል ብዬ ነው። ያው የእናቴ ባል አይደል? አባዬ ብሎ ምን ችግር አለ? በነገራችን ላይ አባቴን ራሱ አባዬ ብዬ አላውቅም። ሰንበቶ የሚለውን ስም ሲምባ እያልኩ ነው የምጠራው። እና ምን ይጠበስ? አሁን ለምንድን ነው አባትን ስም እዚህ ጋር እያነሳ ያለው? አባዬ በጣም ናፍቆኛል። እኔ እዚህ በምቾት እኖራለሁ፣ እሱ ደግሞ ባላጠፋው ጥፋት እስር ቤት እየማቀቀ ነው ያለው። ይልቅ እሱን ተውና ከሊኩን ጋር ምንድን ነው ያወራችሁት? በጣም ይገርማል። ዛሬም ስለ አባቴ ምንም ነገር መስማት አትፈልጊም አይደል? እየጠየኩ ያለሁት እኮ ስለ ሊኩን ነው። ወንድሜ ድርጅት ውስጥ ሊያስቀጥረኝ ነው። ምን? ለዛ እኮ ነው ከኑሐሚን ጋር በደንብ የምቀራረብበትን አጋጣሚ አግኝቻለሁ ያልኩሽ። ካንተ ማሽቃበጥ የሱ እንደዚህ መሆኑ ይገርመኝ። ምን ነው አናቴ ላይ ካልተሸከምኩ ካለ ይልቅ ገብቼ ለስራ ልዘጋጅ። ያው ባረፍድም ለነገሩ አለቃው ወንድሜ ስለሆነ ምንም አይለኝም። በጣም ይቅርታ አድርጉልኝ ጋሽ። ያደረኩት ነገር ልክ አልነበረ። በእርግጥ ያደረከው ነገር ስህተት አልነበረም። እኔ ራሴ የልጆቼ እናት ላይ እጄ ማንሳት አልነበረብኝም። እና ጋሽ ይቅር ብለውኛል ማለት ነው? መጀመሪያስ ምን አደረክና ነው የምቀየም? ባይሆን ቤት ከምትቀመጥ ትንሽ ስራ እየፈለኩልህ ነው። ለመሆኑ የትምህርት ደረጃ ስንት ነው? የኮምፒውተር ኢንጂነሪንግ የማዕረግ ተመራቂ ነኝ። የምርህን ነው? እንደዚህ ጀግና ነህ። ታዲያ የምፈልገው እንደዚህ አይነት ሰራተኛ ሰው አይደል እንዴ? የእውነት ጋሽ ሊኩን ድርጅታችሁ የኮምፒውተር ባለሙያ ይፈልጋል እያሉኝ ነው? በል እንግዲህ ሁለት ስራ ሰጣለሁ። አንደኛው ናሆምን ማገዝ፣ ሁለተኛው ደግሞ ኑሐሚንን ኮምፒውተር ማሰልጠን። ኑሐሚንን? ደስ ይለኛል። ሁለቱንም በደስታ ተቀብያለሁ። ናሆሚን እኛ ድርጅቱ ስራ ልትጀምር ነው። ኮምፒውተር ደግሞ ትምህርት አንተ ታሰለጥናታለህ። ኧረ ምንም ችግር የለውም ጋሼ። ከፈለጉ ቤት ከፈለጉ ደግሞ ቢሮ ማስተማር ይችላል። በጣም ጥሩ። በል እንግዲህ ስራህን በተቻለ ፍጥነት ጀምር። ምንም አያስቡ ጋሼ።
ደግሞ ከምንም አንስተው ይሄን ኃላፊነት ስለሰጡኝ በጣም አመሰግናለሁ። ምንም ምስጋና አያስፈልገውም። ታሪክን እንደሰማሁት ከዚህ በላይ የሚገባ ልጅ ነው። በድጋሚ አመሰግናለሁ ጋሽ። እንዴ ዳጊ ወዴት ነው ጭልጥ ብለህ ሄድከው? አይ ስለ ስራው እያሰብኩ እኮ ነው። በጣም አመሰግናለሁ ጋሽ ሊኩ። ምንም አይደለም። ሄሎ እንዴት ነህ ጎረምሳ? አባዬ የፈጣሪ ያለ ቆይ እንዴት ልመጣ ቻልክ? የምርህን ነው አንተ ነህ? አትደናገጥ። ለማንኛውም ካለሁበት ወጥቼ አዲስ አበባ ገብቻለሁ። አዲስ አበባ? ፈጣሪ ስም። እሺ ቆይ ከእስር ቤት እንዴት ተፈታ? አምልጬ ነው። ለማንኛውም ያለሁበት ቦታ ለማውራት ስለማይመች እንዳገኘው እነግርሃለሁ። እሺ የምር አዲስ አበባ ነው ያለው? ዳግም አባዬ ምንድነው? ከማን ጋር ነው እያወራ ያለው? አባዬ ነው አባዬ ነው። ከእስር ተፈቶ አዲስ አበባ ነው ያለው። ዳግም ምንድነው የምታወራው? አባትህ ታስሯል ብለኸኝ እንዴ? ሰንበቶ እስር ቤት ነው ያለው አላልከኝም? ተፈታ? ወይኔ ጉዴ! እንዴ ዳግም እኔ የምልህ እማዬ ሄሎ አባዬ። አሎ ናሆም እንዴት ነህ? ስራው እንዴት እየሄደልህ ነው? ብዙም እየከበደኝ አይደለም አባዬ፣ አታስብ፣ ጥሩ እያስኬድኩት ነው። እሰይ የኔ ልጅ ጀግና ወጥቷል። ቀስ በቀስ እኮ የምመኘው ናሆም እየሆንክልኝ ነው። ድሮንም ጀግና ነበርኩኝ እኮ አባዬ፣ አልታይ ብዬ ነው እንጂ። አንድ ነገር ልጠይቅ ፈልጌ ነበረ። ኑሐሚን አንተ ጋር ስራ እንድትጀምር ነግራት ነበረ። መጣች እንዴ? እስካሁን እንኳን አልመጣችም፣ ግን እየመጣው ነው ብላ ነግራኝ ነበረ። ልጄ ኑሐሚን በዚህ እድሜዋ በጣም ብዙ ውጣ ውረዶችን ያለፈች ልጅ ነች እና ስራ እንድትጀምር ብናግዛት ምን ይመስላል? ልክ ነው አባዬ፣ ብዙ ነገር ነው ያሳለፈችው። በእርግጥ ግን ችግር የለውም፣ በምችለው ሁሉ አስለምዳታለሁ። ስማኝ፣ ኑሐሚን በጣም ጥሩ ልጅ ነች፣ ታዛዥ ነች እና በዙሪያ ያሉትን ሰዎች ሁሉ የምታጠነክርና የምታበረታ ልጅ ነች። እኔም እኮ ካየኋት ጊዜ ጀምሮ እሱን ነገር ነው ያስተዋልኩባት። ስለዚህ ይኸውልህ እርስ በእርስ ተጋገዙ። የቢሮ ልምድ ደግሞ ስለሌላት በተቻላችሁ አቅም ተጋገዙ። እባክህን አደራህ ልጅ አደራህ። በቃ እሺ አባዬ፣ እንዳልከኝ አደርጋለሁ። አንተ ምንም አታስብ። በልሽ ቻው የኔ ልጅ። እሺ ቻው። እሺ እንዴት ነህ ነው? ምንድን ነው ቢሮ በዚህ ሰዓት ነው እንደሚገባው? በጣም ይቅርታ አባዬን እኮ ትንሽ አሞብኝ ነው ያረፈድኩት። ከዚህ በኋላ ምንም አይነት ምክንያት አልቀበልም። በይ አሁን ወደ ስራሽ። ግን እኮ የስራ ድርሻ አልተነገረኝም። ማለቴ ጋሽ ሌኩን እንደውዬ ልጠይቃቸው እንዴ? ወይ ጉድ! አንቺ እንደዚህ ፈሪ ነሽ? ስታስጠላ። እኔ ደግሞ የምርህን መስሎኝ መደንገጤ። ደግሞ ስራ ድርሻሽን ሳታውቂ ነው እንደዚህ ዘንጠሽ የመጣሽ? ለማንኛውም መሰሪውን ስራ ቢሮ ገብተን ብናወራ ምን ይመስልሻል? እሺ
እማዬ እንዴት ነሽ? ተረጋጋሽ? ዳግም ግን ምንድን ነው የተፈጠረ ያለው? አባቴ ታስሯል፣ እስር ቤት እንዳለው አልከኝም ነበር እንዴ? እንዴት ሆኖ ነው አዲስ አበባ ድረስ ሊመጣ የቻለው? እኔም ግልጽ አልሆነም። ግን ከእስር ቤት አምልጬ ነው ያለው። ምን? በቃ አንቺ ያህል ከተረጋጋሽ እሱን ደግሞ ዞር ዞር ብዬ ልፈልገው። በይ በቃ ተረጋጊሽ። እሺ ለምን ስራ እንደመጣሽ ሳታውቂ ነው እንዴ ዝንጥፋው ብለሽ የመጣሽው? እውነቱን ንገሪኝ ካልከኝ እኔ ምንም ነገር ለመስራት ዝግጁ ነኝ። ምናልባትም ቢሮውን ከማጽዳት መጀመር ይችላል። ይሻላል። ግን አባዬ የኮምፒውተር እውቀቷን እንድታሳድግ ስለቀጠርላት ሲል ነበረ። የተቀጠርሽው ለጽዳት አይደለም ማለት ነው? አዎ እሱን ለእኔም ነግሮኛል። እስከዛ ግን ሌላ ስራ የለም ማለት ነው? አረ ይኖራል። ይቺን ወረቀት ለፋይናንስ ክፍል ወስደሽ ትሰጪው። ይቅርታ ግን የፋይናንሱ ቢሮ የት ነው? እሱን ዞሮ ዞሮ ብለሽ ፈልጊ እንጂ ሁሉንም ነገር እኔ ማስረዳት አለብኝ እንዴ? አለቃዬ ግን ቁጡ ሳይሆን አይቀርም። እንግዲህ ልመጁ መልካም ስራ። በነገራችን ላይ እኔ ስራ ላይ ሲሪየስ ነኝ። መልካም ስራ። ያው ለዛሬ ላለማምድሽ ብዬ ነው። ሄሎ ሄሎ፣ ማንን ፈልገው ነው? ቅድም በስልክ ተደውሎልኝ ነበር። ሰውየው ነው? ስልክ አላነሳ ስትለው ሄደ እኮ። እኔ የምለው ሰውየው ግን ሰላማዊ ሰው ነው ማለቴ? አዎ ሰላማዊ ነው። በቃ ቻው። አይ አባዬ፣ ቆይ ሻውን የት ብዬ ነው ማገኘው? ሄሎ አባዬ፣ የት ነህ? እሺ በቃ መጣሁ አልኩህ እኮ። እሺ ለምን ነበር የፈለከኝ? ግልጽ እኮ ገንዘብ ያስፈልገኛል። የምን ገንዘብ ደግሞ? እኔ እናንተ ተደጋጋሚ መገናኘት የለብንም ብዬ ካል ነበር እንዴ? ለምን እንደዚህ ሰው የበዛበት ቦታ መቀጥረኝ? ሲጀመር እዚህ ነው እዛ ነው ለማለት እኮ መጀመሪያ ስልክ መስታለሻለች እንዴ? ታዲያ ምን እንዳድርግ? ገና ለገና አንድ ቪዲዮ ይዤባታለሁ ብለህ ቁም ስቅሌን ስታሳይ ምን ላድርግ? እንደ ተራ ነገር አንድ ቪዲዮ ያልሽ ቢገባሽ ያ ቪዲዮ ህይወትሽ የሚያመሰቃቀል ነገር ነው። እሺ ህይወቴንማ ቆየህ እኮ ካበላሸው። አሁን የምልሽን ነገር ማታረጊ ከሆነ ህይወትሽ ምስቅልቅሉ ነው የሚመጣው። እሺ እኔ ለሴት ልጅ እቺን ታህል አራራም። እሺ ቆይ የመጀመሪያ ፍቅረኛን ለገንዘብ ብላ ስለካደችክ ሁሉንም ሴት መበቀል አለብን? ቆይ ምን ያደረከው ነገር አይበቃህም? ምን እንኳን በጣም አፍቅረት ነበር። በሴት ልጅ የተሰበረው ልቤን ትጠግነኛለች ብዬ አሰብኳት። ጥፋቱ እኮ የራስህ ነው። ይሄን ያክል ካፈቀርካት ለምንድን ነው በተመሳሳይ ሰዓት ከሁለታችንም ጋር የሆንከው? በሰዓቱ ገንዘብ ያስፈልገኝ ኑሐሚንንም ሆነ አባቷን ለመንከባከብ ገንዘብ ስለሚያስፈልገኝ ነበር ካንቺ መራቅ ያልቻልኩት። ዝም ብዬ ሳስብ ግን በዛች በመጀመሪያ ፍቅረኛ ባትከዳ ኖሮ ጥሩ የፍቅር ልብ ይኖርሃል። በነገራችን ላይ ዛሬ ኑሐሚንን አግኝቻለሁ። ይሄ እኮ ሰይጣናዊነት ነው። አንዴ ሴጣን አንዴ ደግሞ አውሬ ብላ ገፍትራ ጥላኛለች። እና በሷ አለነው እኔ ጋር ደውለህ ገንዘብ አምጪ የምትለኝ? እርግጠኛ ነኝ ልጄን አስወርደው። እሱ እኔን አያገባኝም። እሑድ አክስቴ ጋር ሽማግሌ ይላካል። ቢያንስ አግብቼ እዛ ቤት እስከምገባ እንኳን ዝም በለኝ። ለምንድን ነው የምታገስሽ? ገንዘብ በጠየቁሽ ቁጥር እንድታስገቢልኝ ነው የምፈልገው። እኔ ሽምግልና ምናምን የምትይው ነገር አይመለከተኝም። እሺ እየቀለድክ መሆን አለበት። አለበለዚያ ቪዲዮውን ለናሁም እሰጠዋለሁ። እሺ
ካሳ አርዳለሁ። ቢሆንም ግን ይዤ ብሄድ ይሻላል። ማን ደግሞ ምን ፈለክ? ቆይ ለምን እንደዚህ የምትሆኝ? አንተስ ለምንድን ነው እንደዚህ ይሆንክ ያለው? ቆይ ለምንድን ነው በየሄድኩበት እንደ ጥላ የምትከተለኝ? እኔ እኮ ስለምወድሽ ነው። ቆይ አንድ ይቅርታሽን ለማግኘት የሁሉ መስዋዕትነት መክፈሌን አትየውም እንዴ? አላሳዝንሽ? ቆይ ከኤሚ ጋር መኪና ውስጥ ምን ስታረግ እንደነበር ያላየው ነው እንደሚመስል? ቆይ እስከ መች ነው በሴት ልጅ ህይወት እየቀለድክ የምትኖረው? ሌላው ቢቀር እኮ በእኔና ባንቺ መሀል ልጅ አለን አይደል እንዴ? ነገርኩ እኮ ምንም ልጅ የሚባል ነገር የለም። ሆስፒታል የተሳሳተ መረጃ ሰጥተውኝ ነው። ካላመንክ ደግሞ ሄደን ቼክ ማድረግ እንችላለን። ማሚን አስወርደሽም ከሆነ ነገር እኔ የህክምና ስህተት ነው የምትይው ነገር ማመን አልችልም። ገባሽ? የፈለግከውን እውነት ማመን ትችላለህ። አሁን ግን ደግሜ ልንገርህ፣ እኔ በህይወቴ ከሰራሁት ትልቁ ስህተት ውስጥ ለአንተ ልቤን አሳልፌ መስጠቴ ነው። ልብሽ እኔ ጋር መሆኑ ራሱ ጥሩ ነገር። አሁንማ ሳይጎዳብኝ ወደ ቦታ መልሼዋለሁ። ቢገባሽ ከረጅም ጊዜ በኋላ ራሴን አሳልፌ ስጧትና ያመንኳ ሴት አንቺ ነበርሽ። ሲጀመር አንተ ለሴት ልጅ ስቃይ ሆነ የተፈጠርክ አረመኔ ጨካኝ ሰው ነህ። ኑሐሚን ምን ነው ተሳሳትኩ? መጀመሪያ አምራን፣ ከዛ እኔ፣ ከዛ ደግሞ ኤሚ፣ ቀጥሎ ደግሞ ማን ትሆን? ቢገባሽ እንደዚህ እንደሆነ ያስገደዳችሁኝ ራሳችሁ ናችሁ። አንድ ሴት ጎዳች ማለት ሺህ ሴት መጉዳት አለበት? ይሄ እኮ ሰይጣናዊነት ነው። ዳግም የለም እንዴ? ዳግም የለም። የት ሄዶ ነው? ምንድን ነው ያልሽው ነገር አለ እንዴ? ደህና ነኝ፣ ምንም አልሆንኩም። ምን ነው አሞሻል? አላመመኝም። ለይኩ ደህና ነኝ አልኩህ እኮ። አባዬ ከነጋ ምግብ አልቀመስክም መሰለኝ። ስማ ከነጋ ትላለህ እንዴ? ምግብ ከበላሁ 3 ቀኔ ነው። ፍቅር ነው እና ታዲያ በባዶ ወድ ነው የምታጨሰው? ለጨጓራ ባታዝንለት ቢያንስ ለሳምባ አትጠነቀቅም? አንተ መስመር ከያዝክልኝ ሌላ ምን እፈልጋለሁ? አቤት እስር ቤት እያለሁ ሁልጊዜ ፊት ድቅም ይልብኝ ነበር። ቆይ እንዴት ነው ከእስር ቤት ያመለጥከው? አልገባኝም። ይሄ ጥያቄ ለአባትህ እጅግ በጣም ቀላል ነው። ምን አይነት ጥያቄ ነው የምትጠይቀኝ? እንደውም እስካሁን የቆየሁበት ራሱ ያናድደኛል። ምን ይላል? አባዬ ከእስር ቤት ማምለጥ ምን ያህል ከባድ እንደሆነ ታውቃለህ አይደለ? ይኸውልህ ተከታትለው ቢይዙስ? በቃ አለ የናፈቀ አባትህ አጠገብ እያለ ስለሌላ ነገር ታወራለህ እንዴ? ይልቅ አንተንም እናትንም አንድ የማገኝበት ነገር ብቻ ይፈጠር እንጂ ሌላው ቀላል ነው። እሷንም ካገኘው ነው ያልከው? ምን ነው ገረመ? ምንም ቢሆን የልጄ እናት እኮ ነች። በወቅቱ ጥሩ ፍቅር ነበረን። ተው አባዬ፣ እንደሱ እንኳን አይሆን። ባይሆን የሆነች አነስ ያለች ቤት ተከራይቼልህ እዛው ትደበቃለህ። እሺ ብሩን ከየት ታመጣለህ? ለእሱ አታስብ፣ ባሏ ስራ ሰጥቶኛል። የእሱ ድርጅት ውስጥ ወንድሜን እንዳግዘውና በዛውም አንድ ልጅ አለች ኮምፒውተር እንዳስጠናት ተጠይቄያለሁ። ስለዚህ በተዘዋዋሪ ተቀጥሬያለሁ ማለት ነው። ለእሱ አያሳስብ። በል በቃ ተነስ። እንግዲህ እንደነገርኩ ነው። ወደዚህ ሳትል ዝናሽ ጋር ውሰደኝ። አባዬ እንግዲህ በቃ አንዴ ተናገርኩ አይደል? እንዴ ቆይ ግን የቢሮ ስርዓት መቼ ነው የሚገባሽ? እንዴ አሁን ደግሞ ምን አጠፋው? ወይ ለካ በር አላንኳኳም። በጣም ይቅርታ፣ ቡና ስለያዝኩኝ ነው። አይደለም ይሄንን ስራ የምትሰራ ራሷን የቻለች ሌላ ልጅ አለች። ይልቅ ቡናውን ቅመሰው፣ ካልወደድከው ደግሞ ደግሜ ያፈላልሃለሁ።
እኔ እኮ ግርም ነው የሚለኝ። ደስ ሲልሽ ጽዳት ትሆኛለሽ፣ ሲያሻሽ ተላላኪ ትሆኛለሽ። ደግሞ አንዴ መጥቼ ቢሮ ብቅ ብዬ ሳይሽ ኮምፒውተር ላይ ቁጭ ብለሽ ነው የማገኝሽ። እና ሁለገብ ሰራተኛ መሆኔን ያበሳጭህ? ደግሞ ኮምፒውተር ላይ ጻፍ ያልከኝን የጨረሳ ሰነድ እንደምንም ለመጻፍ እየሞከርኩኝ ነው። ቆይ 3 መስመር ለመጻፍ 3 ቀን ፈጅቶብሽ ነው ጻፍኩኝ የምትይኝ? በደንብ ስለማመድ ደግሞ ከዚህ በላይ እሰራለሁ። አንተ ምንም አታስብ። ለነገሩ አንቺ አይደለሽም አባዬ ነው የተጫወተብኝ ያለው። በጣም ይቅርታ ነው። በስራ እያስደሰትኩ ካልሆነ ወይ ሌላ ሰው ይቀጠርና እኔ ጥቃቅን ስራዎችን መስራት እችላለሁ። ኧረ ራስ ቀለድ ነው። ባይሆን ትኩረትሽን አንድ ቦታ ላይ ብቻ አድርጊ። አሁን እኮ የቀረሽ ወጥተሽ የጥበቃውን ዱላ መቀበል ነው። ካስፈለገ ካኪውንም ለብሼ ቢሆን በር ላይ መቆም እችላለሁ። ደግሞ ለጋሼ ትምህርት ስላልጨረስኩኝ ጽዳትም ቢሆን መስራት እችላለሁ ብያቸው ነበር። እሳቸው ናቸው ትለማመጃለሽ ግቢ ብለው እዚህ ያመጡኝ። አባዬ እኮ እስካሁን ድረስ ለአንቺ ክብር አለው። አሬ እኔ ይብሳል። በዘመኔ እንደጋሼ ትሁትና በጣም ጥሩ ሰው አይቻል አውቅም እኮ። እማዬ ላይ ግን አሁንም ምንም ቂም አላሽባትም አይደል? ቂም መያዝ ይጠቅማል ብለህ ነው? ቂም መያዝ ማለት እኮ አንድን ሰው ኪራይ ሳይከፍል ሆድ ውስጥ ማስቀመጥ እንደማለት ነው። እንደዛ ሲባል አልሰማህም? ልክ ነሽ። ግን ወይዘሮ ኑሐሚን እዚህ ድርጅት ላይ ያለሽ ድርሻ በጣም ስራ ማስፈታት ነው። ለቡናው ግን አመሰግናለሁ። አመሰግናለሁ። ግን እኮ የምሳ ሰዓት ደርሷል። ደግሞ የምሳ ዕቃ ይዤ መጥቻለሁ። ቅር ካላለ ዛሬ ምሳ አብረኸኝ ትበላለህ? ኧረ አባላሻለሁ። እኔ እንዲያውም የውጭ ምግብ ስልችት ብሎኛል። ባይሆን የጀመርኳትን ስራ ልጨርሳት። ችግር የለውም። አንተ ስራህን ስራ፣ እኔ ይዤ እመጣለሁ። ወይኔ ኤርሚያስ፣ እርግጠኛ ነኝ ራሷ አምራ እናት ወሰደችብኝ። የታባቱን ያረጋው ምን አባ ፈለክ ደግሞ? ድሮም ቢሆን እኮ ሌብነት የተካሽበት ሙያሽ ነው። መታጠቢያ ቤት ደርሼ እስከመጣ ስልኬን ወሰድሽው አይደል? የምን ስልክ ነው የምታወራው? ቪዲዮ ስልኩ ላይ ያለ መስሎሽ ከሆነ በጣም ተሳስተሻል። ሲጀመር እንደዚህ አይነት ትልቅ መረጃ ስልክ ላይ እንዴት ነው ማስቀመጠው? ወይኔ ፈጣሪ። ቆይ እሺ ምን ያክል ገንዘብ ነው የምትፈልገው? ነገርኩሽ እኮ ከና የምታገኘውን ገንዘብ መካፈል ነው። እሱን እንኳን መቼም አታለመው። ካለምኩት እኮ በጣም ቆየ። አሁን ህልሜን ኦን ማድረግበት ጊዜ ደርሷል። ይልቅ በጊዜ የምትፈልገውን ነገር ብትናገር ይሻላል። ምን ልታረጊ ነው? ሲጀመር ከዚህ በኋላ እኮ ካለኔ ምንም ነገር ማድረጋችሁ። ይሄ ደግሞ ምን ማለት ነው? ሁሌም ቢሆን እኮ እኔ በቀየስኩልሽ መንገድ ነበር በተንቀሳቀሽ። ከዚህ በኋላ የሚሆነው እንደዛ ነው። የእስከ ዛሬውን እርሰው አልኩህ እኮ። ያኔም ስለማፈቅር ነው ሁኝ ያልከኝን ሁሉ ሰው ነልክ የነበረው። አሁን ግን በዚህ ምድር እንዳንተ መጣላው ሰው የለም። ይኸውልሽ አሁን ሌላ አሉ ውስጥ ባከቺኝ ደስ ይለኛል። እሺ ከስልኬ ጋር በዛ ያለ ገንዘብ ፈልጋለሁ። ኤርሚያስ ለምሳው በጣም ነው የማመሰግነው። በጣም ይጣፍጥ ምሳ ነው። ድሮስ ኑሐሚን ሰርተው ላይ ጣፍጥ ነበር። የኔ ሚስትም እንደዚህ አይነት ሙያ እንደሚኖራት ተስፋ አደርጋለሁ። የአሁን እሑድ ነው አይደል ሽማግሌ የምትልከው? አዎ ሽማግሌዎቹን ያው እንደ ወጉ ለመላክ አስበናል። በእኛ በኩል ያለውን ነገር ግን ዝግጅታችንን ጨርሰናል። እና ሰርጋችሁስ መች ሊሆን ነው? ኧረ ምን ሰርግ አመጣሽብኝ። ያው ትንሽ ቀለበት ካደረግን ይበቃል። እኔ ብዙም ግርግር የምወድ ሰው አይደለሁም። እና እናተ ቤት ልታስገባት ነው? ምንድን ነው ይሄን ያህል ጥያቄ አበዛሽብኝ? ሽምግልናው ላይ ራሱ እንደዚህ አይነት ጥያቄ የሚበዛብኝ አይመስለኝም። እንደዛ ካልከኝማ የቀረ ሌላ ጥያቄ ልጠይቅህ። ቆይ አምራን ምን ያህል ትወዳታለህ? እኔ እንጃ ምን ያህል ልበልሽ። በእርግጥ የሆነ ሳ ላይ ተጋጭተን ነበረ፣ ግን ከተታረቅን በኋላ ከሷ ሌላ ምንም አይነት ሴት መውደድ የምችል አይመስለኝም። እኔም ለኤርሚያስ ልክ እንደዚህ አይነት ስሜት ነበር የሚሰማኝ። ግን የሚያፈቅሩትን ሰው መርሳት ለአንቺ እንደዚህ ቀላል ነበር? ይህን ጥያቄ እኮ ከዚህ በፊት ጠይቀኝ መልሼልህ ነበር። መጀመሪያውንም አላፈቅረውም ነበር ነው ያልሽኝ? አላውቅም፣ ብቻ ግን ልቤን አንዴ ከሰበረው በኋላ ያን ያህል እንኳን ሲለምነኝ ምንም ልራራለት አልቻልኩም። ግን እኮ ልብ የሚሰጠው ለሚወዱ ሰው ነው አይደል? አንዳንዴ እንዲሁ ዝም ብለህ አምነህ የምትሰጠው ሰው አለ። ይቅርታ፣ እኔ እንኳን በዚህ አልስማማም። በልቤ እንደዚህ ነቀሽም ቁማር መጫወት ሰው አይደለሁም። እየተጫወትክ እንደሆነ የሚገባህ ልክ ቁማሩን ከተበላህ በኋላ ነው።
ስራ አለኝ። ቆይ በቃ መጣሁ። እድሜ ልክን በዚህ ቪዲዮ እያስፈራራ ልትኖር አትችልም። ይልቅ ጋብቻውን አፍጥኙና ከባልሽ ጋር ቶሎ ለመፋታት ሞክሪ። ባሌን መፍታት ባልፈልግስ? ግን እኮ እቅዳችን ያህል ነበር። ስለዛ እቅድ እርሰው አልኩህ እኮ አይገባህም እንዴ? ቆይ ነው አሁን ምን አፍቅረሽ እንዳላገባሽው ደጋግሜ መናገር አለብኝ እንዴ? እናንተ ምን አገባህ? ምን ንጋባው እኮ እኔና ናሁም ነን። አንተ እዚህ ውስጥ ምን ያገባሃል? በነገራችን ላይ ከናሁም ጋር ከታረቃችሁ በኋላ እያንዳንዱ ያወራነው ነገር ተቀርቷል። የዛሬውም ቢሆን ማለት ነው። አንተ የተረገምክ እገልሃለሁ። አንቺ ተረጋጊ እንጂ። አንዴ እጄስ ከገባሽ በኋላ የምን ያዙ ይልቀቁኝ ማብዛት። ቆይ አንተ ምን አይነት ርኩስ ሰው ነህ? ለዚህ እኮ ነው ምንም ነገር ብታረጊ ከኔ አታመልጭም እምልሽ። ይልቃው ሌላውን ነገር ተተሽው አብረን ብንሰራ የተሻለ። በጣም ጨካኝና አረመኔ ሰው ነህ ኤርሚያስ፣ አረመኔ ነህ። ገና እስካሁን ጭካኔን አላየሽውም። እሺ ይልቅ ከዚህ በላይ ባትሳፈጭኝ የተሻለ ነው። በጣም ርኩስ ሰው ነህ። የማደርገውን ደግሞ አሳያለሁ። ተይ እባክሽ፣ ተናደድሽ። እማዬ ዛሬ አንድ ትልቅ እንግዳ ይዤሽ መጥቻለሁ። ሰንበቱ ዝኑ ቆይ እዚህ ቤት ምን ልትሰራ ነው የመጣኸው? ዝኑ እናት እንዴት አምሮባታል እባክህ። ምን ልታረግ ነው የመጣኸው? ቆይ ዳግም ለምንድን ነው ይዘው የመጣኸው? ቤትሽ እንግዳ ሲመጣ ለምን መጣ ይባላል እንዴ? አይባልም። በፈገግታ መቀበል ነው አይደለም እንዴ? ዳግም ለምንድን ነው ይዘውብኝ የመጣው ሰውዬ? ተረጋጊ። ሲጀመር እሱ እዚህ ለመኖር አይደለም የመጣው። እና ታዲያ ለምን ይዘው መጣ? እንደዚህ የሚመች ወንበር ላይ ከተቀመጥኩ ረጅም ዘመን ሆነኝ። ዝኑዬ ነስቲ ጠጋ በይ እንደ ድሮአችን። አንተ ደግሞ ዝም ብለህ ነው ቤት ልከራይልህ ምናምን የምትለኝ። ይሄ እኮ ለእኔ በቂ ነው፣ ከበቂም በላይ አይደል እንደ ዝኑዬ። ነስቲ ቆንጆ ጠጋ በይ። እንዴት እንደናፈቅሽኝ ዳጊ። እኔ እናንተ ደጅ እናውራ እንዴ? አባይ መጣው እንዳይደብረሽ። አይደብረኝ። ሰማኛል ዳግም። አሁን ሌላ ነገር ከመፈጠሩ በፊት ይሄንን ሰውዬ ከዚህ ከቤት ይዘህልኝ ውጣ። ስሚ አባቴን ይሄን ሰውዬ አትይውም እሺ? መጥራት ካለብሽም በስሙ ጥሪው። ጭራሽ አንተን ይሁን ብዬ ባስቀመጥኩ ካንተን ብዙ ሌላ ጥገኛ ይዘብኝ ትመጣለህ። በቃሽ አልኩሽ እኮ። ቆይ ከዚህ ሁሉ የእስር ጊዜያት በኋላ አባቴ ወዴት እንደሄድልሽ ፈልገሽ ነበር? ወደ አዲስ አበባ መጣ። ወደ አዲስ አበባ የመጣው ደግሞ እኔን ፈልጎ ነው። እኔ ደግሞ ያለሁት እዚህ ነው። እሺ ቆይ ምንድነው ፍላጎታችሁ? አልገባኝም። ለስንት ዘመን በሰላም የሚኖርኩበትን ትዳሬን ለመረበሽ ምን ቆርጣችሁ ተነሳችሁት? በቃሽ አልኩሽ እኮ። አባቴን ከዚህ ይዤልሽ እሄዳለሁ። ቤት እስከከራይለት ነው ይዤው የመጣሁት እንጂ እኔም ይዤው መምጣት አልፈለኩም ነበር። አባዬ ተነስ እንውጣ። እዚህ ቤት አንቆይ። ምን ማለት ነው እንውጣ? ንገረኝ፣ ምን ማለት ነው? እድሜ ልኬን ስናፍቃት የነበረችዋን እናትን ሳላጣጥማት የት ነው የምሄደው? ንገረኝ። ሰማኛለህ? እኔ አሁን ባለትዳር ሴት ነኝ። የተከበረ ሰው አግብቼ ትዳር የመሰረትኩኝ ቤተሰብ ያለኝ ሰው ነኝ። ለምንድን ነው ድንገት መተህ ህይወቴን የምትበጠብጠው? ዝኑ፣ የዛን ጊዜም ባለትዳር ነበርሽ። ይሄን የተከበረ ሰው አግብተሽ ያው ወንድ ልጅ ወልደሽለት ትኖሪ ነበር። ምን የተለየ ነገር አለው?
አዎ ያኔ ተሳስቼ ነበር። ከባሌ ያጣሁትን ፍቅር ካንተ ያገኘው መስሎኝ ነበር፣ ግን እንደሱ አልነበረም። ባሌ ለተሻለ ህይወት ሲለፋ ነበር እንጂ እኔን ትቶኝ አልነበረም። ስለዚህ እኔ አንቺ ባጣ ቆየኝ ማለት ነው? ንገሪኝ። ያ የተከበረ ሰው ከሱ ልጅ ወልደሽ አብረሽ እየኖርሽ ነበር። የዛኔ ምን ትይኝ ነበር? አልወደውም ለጊዜው ነው ስትይ ነበር። ተሳሳትኩ? ተሳስተሃል። እኔ ባሌን ከማንም በላይ ወደዋለሁ። እባክህ አሁንም ባለቤቴ ሳይመጣ ከቤት ይወጣልኝ በሰላም። አባዬ እባክህ እሷ እንኳን አንተን ለወለደችው ልጅ እንኳን ቅንጣት ታክል ሀዘኔታ የላትም። እንደውም ከዚህ ቤት ንቅ አለል። አባዬ እባክህ እንዴ! እስቲ ከልጄ እናት ቤት የት ልሄድ? ምክርም ካለለዙ የት ሄዳለሁ? ምን እንዴ! በነገራችን ላይ አንተ እንደውም ወደ ስራ ሄድና እኔና እናትህ ደግሞ እዚሁ እንቆያለን። አይደለም እንዴ ዝኑዬ? አባዬ ሂድ አልኩህ እኮ ሂድ። ያማል እንዳንተ ሰውዬ፣ አንተ እዚህ ቤት በፍጹም መቆየት አትችልም። ዳግም እባክህን ከማበዴ በፊት ይሄ ሰውዬ ከዚህ ከቤት አስወጣልኝ። አባዬ እባክህ በቃ ከዚህ እንውጣ እያልኩ። ዳግም የስራህን ይስጥ፣ ሌላ ምንም አልልም። ምን ነው ደረገች? ኧረ ምንም፣ የዳግም አባት ነው። አዎ አባቴ ነው። ጋሽ ሌኩን ተዋወቀው። እውነት ነው። ሰንበቶ እባላለሁ። በነገራችን ላይ ልጄ ብዙ ጊዜ ሲምባ ይለኛል። አሁን ቤተሰብ ስለሆነ ሲምባ ብለህ ልጠራኝ ትችላለህ። ያንተንስ? ለይኩን። ቁጭ ብሎ እስከዛ አርፍ ብሎ። አይ ያው አባዬ ገና ከመንገድ መምጣት፣ ስለዚህ ትንሽ መላጨትና ገለውም ተፈራል አይደል? እቺን ላንሳት ምናምን አይደል? ይሻላል። እዛችሁ ቁጭ በሉ እንጂ በቃ እንደዛ ላድርግ። ደስ ብሎኛል ስላገኘሁ። እኔም በጣም እሺ በቃ እንውጣ። ፈርቼ እኮ ነው። ኮቺ ጠጋሚ። እሺ አሁንስ? ኑሐሚ አትፍሪ፣ ጠጋ በይ። ምንም አይፈጠርም። አሁን እሺ። ኧረ ጠጋ በይ፣ እኔን እያመመኝ ነው።